በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለወላዲተ አምላክ ለቅድስት ድንግል ማርያም በዓለ ልደት በሰላም አደረሰን አደረሳችሁ። ግንቦት አንድ ቀን ልደታ ለእግዝእትነ ቅድስት ድንግል ወላዲተ አምላክ። ግንቦት አንድ ቀን እመቤታችን ድንግል ማርያም የተወለደችበት ቀን ነው። አባቷ ኢያቄም እናቷ ሐና ይባላሉ። የዚህ ነገር እንደምንድን ነው ቢሉ ቅድመ አያቶቿ በጥሪቃና ቴክታ ይባላሉ። ይህ ቀራቸው የማይባሉ ባለጸጎች ነበሩ። ብዕላቸውም የወርቅ፣ የዕንቁ፣ የፈረስ፣ የበቅሎ፣ የከብት፣ የሴትና የወንድ ባሪያ ነው። ከወርቁ ብዛት የተነሳ እንደ አንባር እንደ ቀለበት እየሰሩ ከበሬው ከላሙ ቀንድ ያደርጉት ነበር። ይህን ያህል አቅርንተ ወርቅ፣ ይህን ያህል አቅርንተ ብሩር ተብሎ ይቆጠር ነበር እንጂ የቀረው አይቆጠርም። ከዕለታት አንድ ቀን በጥሪቃ ከቤተ መዛግብት ገብታ የገንዘቡን ብዛት አይታ ቴክታን ይህ ሁሉ ገንዘብ ለማን ይሆነናል አላት። እግዚአብሔር ከእኔ ልጅ ባይሰጥህ ከሌላ ይሰጥህ ይሆናል፣ ሌላ አግብተህ ውለድ አለችው። በጥሪቃም ይህንስ አላደርገውም፣ የእስራኤል አምላክ ያውቃል አላት። በዚህ ሲያዝኑ ወዲያው ራእይ አይተዋል። ነጭ እንቦሳ ከበረታቸው ስትገባ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ አይተዋታል። 6ኛይቱ ጨረቃ ፀሐይን ስትወልድ አይተው ወደ መፈክረ ሕልም ሄደው ነገሩ። ደግ ሕልም ነው፣ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ አላቸው። ወነገረ ፀሐይሰ እያይመርኩ አላቸው። የፀሐይዋን ነገር ግን አልተገለጸችልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነሱም ጊዜ ይተርጉመው ብለው ተመልሰው ሄዱ። ከዛ በኋላ ጸነሰችና ወለደች። ስሟን ሄሜን አለቻት። ረከብኩ ስለቴ ረከብኩ ተምኔቴ ስለቴ ተስፋዬ ያገኘኋት ማለት ነው። ሄሜን ዴርዴን ወለደች። ዴርዲ ማለት ስመ አበዊነ ረከብነ ብሂል፣ ከዛ በፊት ከአባቶቻችን ወገን የተወለደች ማለት ነው። ዴርዴም ቶናን ወለደች። ቶና ማለት ዘምህልምነ ረከብነ ብሂል፣ ራእይ አይተን ነገር አግኝተን የወለድናት ማለት ነው። ቶናም ሲካርን ወለደች። ሲካር ማለት ዘእምዘመድነ ረከብነ ብሂል፣ ከዘመዶቻችን ወገን የተወለደች ማለት ነው። ሲካርም ሴትናን ወለደች። ሴትና ማለት ርትዕት ሃይማኖት ወክብርት፣ ሙያዋ ያማረ ምግባሯ የሰመረ ማለት ነው። ሴትናም ሄርሜላን ወለደች። ሄርሜላ ማለት ዘምክቡራን አብዕልት፣ ከከበሩ ባለጸጎች ወገን የተወለደች ማለት ነው። ሄርሜላም ሐናን ወለደች። ሐና ማለት ጸጋ ማለት ነው። ሐናም ለአካለ መጠን ስትደርስ ከቤተ ይሁዳ ከዳዊት ዘር ለተወለደ ስሙ ኢያቄም ለሚባል ሰው አጋቧት። ምክንያት በዘር ወርዶ እንደ ቀድሞ አያቶቿ ሆናለች። ሀብቷ ግን በመጠን ነው። ከዕለታት አንድ ቀን ሐና ዛሬ ቤተ እግዚአብሔር እስማለሁ ብዬ ነበር፣ ነገር ግን ልብስ የለኝም አለች። በዚህ ጊዜ ከዝሙት የምትኖር በርሴባ የሚሏት ጎረቤት ነበረቻት። እሷም ልብስማ የኔ ከአንድ ሁለት አለልሽ፣
ያንን ለብሰሽ ሂጂ አለቻት። ሐናም ያንቺ ልብስ የተሰበሰበ በአስበ ዝሙት ነው፣ እግዚአብሔር ንጹሕ ባሕሪ ነውና ንጹሕ ነገር ለብሰው ቢለምኑት ይወዳል። ይህንን ለብሼ ብለምነው ምኑን ይሰማኛል ብዬ ነዋ አለቻት። ሐና እኔ ደግሞ በምን ምክንያት ልጅ ነሳት ብዬ እያልኩ አስብ ነበር። ሳዝንልሽም እኖር ነበር። ለካ እንደ ድንጋይ አድርቆ ያስቀረሽ ይሄ ክፋትሽ ነው አለቻት። በዚህም አዝናለች። አንድም ኢያቄምና ሐና መሥዋዕት እናቀርባለን ብለው ወደ ቤተ መቅደስ ሲሄዱ ሊቀ ካህናቱ ሮቤል ወይትወከፍ መሥዋዕቶሙ ለመካናት ይላሉ። ትርጉሙም የመሃኖችን መሥዋዕት አይቀበልም፣ እናንተማ ብዙ ወተባዙ ያለውን ያስቀራችሁ ርጉማን ብትሆኑ ነው እንጂ እያለ አልቀበልም ብሏቸው በዛ እያዘኑ ተመልሰው ሄደዋል። አንድም ከአእሩገ እስራኤል የወለዱ ሰዎች የሚመግቡት ተረፈ መሥዋዕት ነበርና ያንን ነስቷቸዋል። በዚህ ምክንያት እያዘኑ ተመልሰው ከዛፍ ስር ተቀምጠው አርጋብ ከልጆቻቸው ጋር ሲጫወቱ እጽዋት አብበው ሲያፈሩ አይታ አርጋብን በባህሪያቸው እንዲራቡ እጽዋት እንዲያብቡና እንዲያፈሩ ያደረግክ የእኔ ተፈጥሮዬ ከድንጋይ የሆንን ልጅ የነሳኸኝ ለምንድን ነው እያለች ታዝን ነበር። ከዛም ክቡር ኢያቄም 40 ቀን እስኪፈጸም በተራራ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ መጥቶ ተገለጸለትና ለዓለሙ ሁሉ ድነት የሚደረግባት ዘር እንደሚሰጠው አበሰረው። እሱም በፍጹም ልብ አምኖ ከተራራው ወረደና የሰማውን ለሐና ነገራት። ወይቲኒ አምነት ከመእሙን ቃሉ እንዲል ትርጉም ሐናም የነገራት እውነት እንደሆነ አመነች። በዚህም ልዑል እግዚአብሔርን አመሰገነችው። ከዛም ወንድ ልጅ በወልድ ወጥቶ ወርዶ አርሶ ቆፍሮ ይርዳኝ አልልም። ለቤተ እግዚአብሔር ምንጣፍ አንጣፊ አገልጋይ ይሆናል። ሴት በወልድም እንጨት ሰብራ ውሃ ቀርታ ትርዳን አልልም። ለቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ ትኑር ብለው ብፅዓት ገብተዋል። ወበፅዓት ብፅዓተ ቅድስት ሐና ለእግዚአብሔር ለዘይትወለድ እምኔሃ ከመ ትረስዮ ላይከ ለቤተ እግዚአብሔር በኩሉ መዋዕለ ሕይወቱ። ከዛም ሐምሌ 30 ቀን ሐና ለኢያቄም ጸምር ሲያስታጥቁሽ መቋሚያ አፍርታ ፍጥረት ሁሉ ሊመገባት አየሁ አላት። ኢያቄምም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለወላዲተ አምላክ ለቅድስት ድንግል ማርያም በዓለ ልደት በሰላም አደረሰን አደረሳችሁ። ለሐና ጸዓዳ ርግብ 7ቱን ሰማያት ሰንጥቃ ወርዳ በራስሽ ላይ ስታርፍ በቀኝ ጆሮሽም ገብታ በማኅፀንሽ ስታድር አየሁ ብሎ ነገራት። በሀገራቸው መፈክረ ሕልም አለና ሄደው ነገሩት። ደግ ልጅ ትወልዳላችሁ ብሏቸዋል። አንተስ አልፈታኸውም፣ ጊዜ ይፍታው ብለው ተመልሰዋል። ከዚያም የጌታ ፈቃድ ስለሆነ መልአክ ይልክልን የለምን ብለው ምንጣፍ ለይተው ተኝተዋል። ከዛ በኋላ በነሐሴ 7 ቀን መልአኩ መጥቶ ደግ ልጅ ትወልዳላችሁ ብሎ አበሰራቸው።
ስለዚህ በብስራተ መልአክ በፈቃደ አምላክ ተጸነሰች። በተጸነሰችም ጊዜ ብዙ ተአምር ተደርጓል። በርሴባ የምትባል አክስት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለወላዲተ አምላክ ለቅድስት ድንግል ማርያም በዓለ ልደት በሰላም አደረሰን አደረሳችሁ። ነበረቻት፣ አንድ ዓይናም ነበረች። ሐና እግዚአብሔር በረድኤት ጎብኝቶሽ መሰለኝ ጡትሽ ጠቁሯል፣ ከንፈርሽ አሯል ብላ ማኅፀኗን ዳሰሰችና ዓይኗን ብታሸው በርቶላታል። ይህን አብነት አድርገው ሕሙማን ሁሉ ማኅፀኗን እየዳሰሱ ተፈውሰዋል። ዳግመኛም ሳምናስ የሚባል ያጎቷ ልጅ ነበር፣ ሞተ። ተወደው ስለነበር የአልጋውን ሸንኮር ይዛ እየዞረች ስታለቅስ ጥለዋ ቢያርፍበት ተነስቶ ሰላም ለኪ እምሕይወቱ ለዘገብረ ሰማየ ወምድረ ይላል። ትርጉሙም ሰማይና ምድርን ለፈጠረ አምላክ አያቱ ሐና ሆይ ሰላም ላንቺ ይሁን ብሎ ከሕልም ተርጓሚው የቀረውን ትርጉም የአምላክ አያት መሆኗን መስክሮላታል። ከዛ በኋላ አይሁድ በምቀኝነት ቀድሞ ከነዚህ ወገን የሚሆን ዳዊትና ሰሎሞን 40 ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን፣ ደግሞ ከነዚህ የተወለደው ምን ያደርገን ይሆን ብለው በጠላትነት ተነሱባቸው። በዚህ ምክንያት መልአክ ኢያቄምን ወደ ሊባኖስ ተራራ ይዘሃት ሂድ አለው። በዚህ ምክንያት ግንቦት 1 ቀን ተወለደች። እምሊባኖስ ትወፅእ መርዓት እንዲል ሙሽራይቱ ከሊባኖስ ትወጣለች ያሰኘው ቅሉ ይህ ነበር። ስሟንም ማርያም አሏት። እመቤት ጸጋ ወሀብት ፍጽምት ማለት ነው። አንድም ተላአኪተ እግዚአብሔር ወሰብ ማለት ነው። በገነት ጻድቃን የሚመገቡት ያም የሚባል ምግብ አለ። በዚህ ዓለም ደግሞ ጣፋጭ የሆነ ማር ምግብ ማር ይባላል። ከዚህ ሁሉ ትበልጫለች ሲሉ ማርያም አሏት። ኢያቄምና ሐናም በልደቷ ከብሌት ታድሰዋል፣ በአእምሮ ጎልምሰዋል፣ ሀብትና በረከት አግኝተዋል። የልደቷ መታሰቢያ ግንቦት 1 ቀን ነው። ከእመቤታችን ረድኤትና በረከት ምልጃ ይትረፈን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለወላዲተ አምላክ ለቅድስት ድንግል ማርያም በዓለ ልደት በሰላም አደረሰን አደረሳችሁ።